ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ሰኞ ሚያዝያ 5 2018 በኢትዮጵያ ዘመን አቆጣጠር የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተሉ ወደ እናንተ አደርሳለሁ። አስቀድሜ ትናንት እንግዲህ ዕለተ ፋሲካ ጋት ሚዲያ ወደ እናንተ አልደረሰችም። ኦፍኮርስ ቀደም ብዬ በቀዳም ሱር እንኳን አደረሳችሁ ብዬ መልካም ምኞቴን ገልጬ ነበር። በዓል እንዴት አለፈ? እንደምን ቆያችሁኝ? እንዴት አላችሁ ማለት ፈልጋለሁ። በእኔ በኩል እጅግ በጣም የሚያምር ቆንጆ በዓል ነው ያሳለፍኩኝ። በእናንተ ጋም መልካም በዓል እንዳሳለፋችሁ ተስፋ አድርጋለሁ። ይህም ብዬ ዘወትር እንደማሳስባችሁ ላይክ እንድታደርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁንም አካፍሉ። የተሳሳተ መረጃ ካለ ማየት ያለብን ለምሳሌ እኔ የመረጃ ምንጮቼ የሚሰጡኝን መረጃ አሰባስባለሁኝ። ከኔ ንባብ ከኔ ግንዛቤ ጋር እገምደዋለሁ። ያንን አናሊሲስ ሰርቼ ይሄ ቢቀርብ ጥሩ ነው፣ ይሄ ደግሞ ቢቀርብ ጊዜ ቢጠብቅ ብዬ እናንተ ጋር ስመጣ ተዘጋጅቼ አስቤበት ከኔ በጥፍ የተሻለ እውቀትም መረጃም ያላችሁ ሰዎች በተለያዩ ጉዳዮች ላይ እንደምትኖሩ ስለማመን አቅሜ በፈቀደው የተሻለ የመረጃ ምንጭ ለመሆን እሞክራለሁ። ያው ይህንን እንድታስቡ ነው። እና የለም እዚህ ላይ ይሄ ክፍተቶች አሉ፣ እነዚህን ስትል ደግሞ ይህንንም በዚህ አንግል በዚህ ፐርስፔክቲቭ ብታየው ጥሩ ነው የሚል ሀሳብ አስተያየታቸው አይለየም። እሱ ነው የበለጠ እያበረታታን ለእኔ ብቻም ሳይሆን እርስ በርስ እንመማርበታለን። ባላችሁ የግንኙነት አውታር ሸር አድርጉ። ቲክቶክ ላይ ቆርጠው የሚያስተላልፉልን ልጆች አሉ። በቴሌግራም ትዊተር ላይም ሪፖስት በማድረግ ድጋፋችሁ ተጠናክሮ ይቀጥል። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው። ከምንም በላይ ደግሞ ውድ ጊዜያችሁን ሰውታችሁ ከጋት ሚዲያ አስተማማኝ ወቅታዊ መረጃ ብቻም ሳይሆን በማስረጃ የበለጸገ ነው በሚል ስለምትከታተሉኝ እጅግ የከበረ ምስጋና ይድረሳችሁ። ይህም ብዬ እንግዲህ ዛሬ ለተሰኘው ህወሓት በስራ አስፈጻሚ ደረጃ ስብሰባ አድርጎ ነበር። በነገራችን ላይ ስለ ህወሓት ስናወራ ህወሓት አጀንዳ መሆን ይፈልጋል። ፓርቲው ይሄ ምንድን ነው መወያያ መሆን፣ ፍርሃት መፍጠር፣ ያለ እሱ የፖለቲካ ኃይል እንደሌለ እንዲታወቅና ሁልጊዜ ልክ እንደ ቅመም በሁሉም ነገር እንዲገባ እንደ ጨው መሆን ይፈልጋል። ህወሓትን አጀንዳ የምናደርገው የተለየ ሆኖ አይደለም። ወይ አንዳንድ ተስፈኞች እንደሚያስቡት ዳግም ተመልሶ የማዕከላዊ መንግስት ይመጣል የሚልም እሱን ለመከላከል ዲተር ለማድረግም አይደለም። ትልቁን የትግራይ ህዝብ አገር ሰሪውን የትግራይ ህዝብ ለፖለቲካል ኮሬክትነስ አይደለም ድንቅ ኢትዮጵያዊ የሆነውን የትግራይ ህዝብ እንደ ሆስቴጅ ይዞ እንደ ቀብድ ይዞ ከዛም አልፎ ደግሞ የሻቢያዎችን ሆኖ ሻቢያ ደግሞ የግብጾችን ነው። ይሄ ኦብቪየስሊ ዓለም የሚያውቀው ነገር ነው። የትኛውም ጸረ ሰላም ኃይል የትኛውም የግጭት ኃይል ካለ ሻቢያ ለመለላክ መደላደሉን ላዩ ላይ ጭኖ ለመጋለብ ዝግጁ የሆነ ኃይል ነው። ከዛም አልፎ ውስጥ ለውስጥ ያው እየተተራመሱ ነው። ለትርምሳቸው አንደኛው መዋ ተዋህዶ ይላል፣ አውራጃዊነት አለ፣ ጥቅም አለ፣ የሚልኳቸው ጥገኞች የተለያየ ፍላጎት አላቸው። በዛ ምክንያት እየተተራመሰ ነው። በእያንዳንዱ ኬዝ ባይ ኬዝ ማየት እንችላለን። ደንቃራ ስለሆነ ነው ህወሓትን ፓርቲኩላርሊ የምናየው። ልክ ህወሓትን ካፓሲቲውን በየቀኑ እያሟሟችሁት በሄዳችሁ ቁጥር እየቀነስክ ህወሓትን ነው ያልኩት። ያም ብሄርን ቁጥር ሰላም የማስፈን እድላችን እየሰፋ ነው የሚሄደው። የህወሓት እጅ በተዘረጋው ቁጥር ደግሞ ፕሮክሲዎች አሉት። ራሱ ፕሮክሲው ነው የፈጠረው። ደግሞ ፕሮክሲ አለው። በመተላለፊያ በዚህ በኮሪደሮች የጦር መሳሪያ ያቀርባል፣ ሲዘርፍ ከኖረው ገንዘብ ያካፍላል፣ የመረጃ ኔትወርክም አለው እሱን ያቀርባል። በዛ ምክንያት ያበጣብጣል። ለዛ ነው እንዲሁ ፓርቲኩላርሊ በልዩ ሁኔታ የህወሓትን ጉዳይ ሊባሎን እንኳን እውነተኛ መረጃውን ሆም ብሎ ፈጥሮ የሚያሰራጫቸውን የውሸት መረጃዎችን የምንከታተለው ለዛ ነው። እና በዛሬው ዕለት
መቀሌ በዋና ከተማው ማለት ነው በህወሓት ጽሕፈት ቤት በአስፈጻሚዎችን ስራ አስፈጻሚ 9 አባላት ያሉበትን ስብሰባ ጠርቶ ነበር። የስብሰባው በዋነኝነት የሌፍትናንት ጀነራል ታደሰ ወረደ ለ1 ዓመት መራዘሙ ህገወጥ ነው፣ እኛ አልተሳተፍንበትም፣ ስለዚህ መራዘሙ ትክክል አይደለም የሚል መግለጫ አውጥቷል። ያ መግለጫ እንዴት ነው መተግበር ያለበት? ከዚህ በዘለለ አንድ ስቴፕ ወዴት እንሂድ የሚል ከዚህ በፊት እንግዲህ ሃይፖቴሲስ እያል ስናነሳ ስንጥላቸው የነበሩ አሉ። ያው ኦቤስሊ ክስ ሊመሰርቱ አይችሉም፣ ፍላጎቱ አላቸው እንደ የክስ ብለው እዚህ ጠበቃ ሊያደርጓቸው የቻሉ ሰዎች ወጥተው ያኛው ለምሳሌ የመጀመሪያው በአዋጅ ቁጥር 359/1995 የተባለው ያ የአዋጅ ቁጥር 359/1995 ፌዴራል መንግስት በክልል ጣልቃ የሚገባበት ስርዓት ለመደንገግ የወጣ አዋጅ ነው። ያንን መሰረት አድርጎ አዋጅ ቁጥር 479/2013 የተመሰረተበት ከዚያ ፕሪቶሪያ ስምምነትን መሰረት አድርጎ ደግሞ አካታች የሆነ የትግራይ ክልል አካታች ጊዜያዊ አስተዳደር ሚኒስትሮች ምክር ቤት ደንብ ቁጥር 533/2015 በዛ መሰረት አቶ ጌታቸው ረዳ የተሾሙበት ማለት ነው። ዘን በሚኒስትሮች ምክር ቤት የጠቅላይ ሚኒስትር ጽሕፈት ቤት ለሌፍትናንት ጀነራል ታደሰ ወረደ 1 ዓመት ሲያራዘም ደንብ ቁጥር 479/2013 ፌስቡክ ገጹ ላይ ተጠቅሶ ነበር። ያ ያለፈበት ነው፣ የተሻረ ነው፣ በደንብ ቁጥር 533/2015 ተሽሯል የሚል የተጠቀሰ ነበር። ሰው ያንን መሰረት አድርገው ህገወጥ ነው ለማለት ጠበቃ ሊሆኑ በሚችሉ መልኩ በሚችሏቸው ሰዎች በኩል የህግ ትንተና ለማሰጠት ሞክረው ነበር። ዘን እሱን ትተው አንቀበልም፣ ዓለም አቀፉ ማህበረሰብ ይወቅልን፣ የትግራይ ህዝብም ይረዳልን ብለው ነበር። ከጊዜያዊ አስተዳደሩ ከትግራይ ኢንተሪም አድሚኒስትሬሽን መውጣት ሁለተኛው ቢሆናል ነው፣ ግን ሊያደርጉት አይችሉም። ሰቦተጅ ማድረግ ማደናቀፍ፣ ብሱስ እስከምን ድረስ ይሄዳል? ያው ይሄ የሳቦታጅ አንድ አካል ነው። የወረዳ ምክር ቤቶችን እየሰበሰቡ አንቀበልም ማለት፣ ከዛ የከተማ ምክር ቤቶችን ቀጥሎ ደግሞ የቲዲኤፍ ታጣቂን በአመራር ደረጃ ሰብስበዋል። በነገራችን ላይ መረጃውን ወደ እናንተ አድርሻለሁኝ። ለማይቀረው ጦርነት ዝግጁ እናድርግ ብለው ዓለም አቀፋዊ ቀጠናዊና ሀገራዊ የኢትዮጵያን ቁመና ገመገምን ብለው ሁልጊዜ ህወሓት በነገራችን ላይ ፌዴራል መንግስቱን ይገመግማል እና ሲገመግም በኢኮኖሚ የተዳከመ ነው፣ ሰራዊቱ የመዋጋት ሞራል የለውም። የሚገመግሙትን ነው ነገራቸው። ግምገማ ማጠቃለያቸው ህዝቡ ከመንግስት ጋር አይደለም እና እንዲያውም እኛ እናፍቋል። ይሄ ኦፍኮርስ እንግዲህ ሁልጊዜ ዘ ዳንጀር ኦፍ ኤ ሲንግል ስቶሪ አለ። ብዙ ሰዎች እኔ ውጭ ላይ ያሉት ስማቸውን አንጠቅስም እንጂ መንግስት ወድቋል፣ አልቆለታል፣ ሳምንት ነው 2 ሳምንት ነው የሚቀረው የሚሉ ሰዎች ፐርሰናሊ ያሳዝኑኛል። እኔ እንደ ጌትነት ብትጠይቁኝ ለምን መሰላችሁ? መረጃ የሚሰጧቸውና አብረዋቸው የሚውሉ ሰዎች የሚሰጧቸው ያ ሲንግል ስቶሪ ነው። እዚህ ቦታ ወረዳ ተዋግተን መንግስትን በሙሉ ማርከን ደመሰስ ነው፣ የመንግስት ታጣቂ ሚሊሻ ያለ መከላከያ ይሏቸዋል። ከዛ ደግሞ የለም አልቋል፣ ዛሬ ህዝቡ እንደዚህ ብሏል። በቃ የምትሰማው ያንን ነው። ዘ ዳንጀር ኦፍ ሲንግል ስቶሪ ነው። አሁን እንዳንረሳ፣ በሌላ መልኩ ደግሞ በመንግስት ደጋፊ ጎን ብትሆን ደግሞ የምትሰማው ኤቭሪቲንግ በቃ ሰክሰስፉል እንደሆነ ሊመስል ይችላል። አይደለም፣ እንደዛ አይደለም። ኢትዮጵያ ስኬቶች አሉ፣ ታምራዊ ስኬቶች አሉ፣ ሊፈቱ የሚገባ እዚህም እዛም ያሉ ደግሞ ችግሮች አሉ። በሚዛኑ ማየት ነው እና ህወሓቶች በቃ የፌዴራል መንግስት እንዲህ ነው ብሎ በሙሉ ይገመግማሉ። ስለ ራሳቸው ግን ግምገማቸው የተጣመመ ነው። ስቲል ዳንጀር ኦፍ ሲንግል ስቶሪ ስለሆነ እና ማደናቀፍ፣ መፈንቅለ መንግስት ማድረግ፣ ጦርነት ማወጅ፣ እነዚህ አማራጮች ናቸው እና ዛሬ ሐውልት የሚባለው በህወሓት ጽሕፈት ቤት 9 አስፈጻሚዎች እንግዲህ የህወሓት ስራ አስፈጻሚ 9 አለው። የማዕከላዊ ምክር ቤት ደግሞ 45 አለው። ነገ የማዕከላዊ ትግራይ ዞን የሚባለው ዋና ከተማ
አክሱም ነው። ጠዋት ላይ ስብሰባ እንዳለ ለሁሉም የማዕከላዊ ኮሚቴ አባላት ጥብቅ ትዕዛዝ ተሰጧቸዋል እና አስቸኳይ ስብሰባ ነው የሚል የተሰጣቸው። እንግዲህ ለምንድን ነው ስብሰባውን አክሱም ያደረጉት የሚለውን ማየት ያስፈልጋል። እንግዲህ ምናልባት አንድም ሰው እንኳ ከህወሓት ማዕከላዊ ኮሚቴ አባል እንዲሁ ድንገት አንድ ሰው ጋት ሚዲያን የሚከታተል ከሆነ አደራ የትግራይ ሙስሊሞችን አክሱም ላይ ችግር የደረሰባቸው ስለምታውቁት ነው። ዝርዝሩን ማጋጋል አያስፈልግም። ሄዳችሁ ጠይቋቸው። ምንድን ነው የሆነው? ምንድን ነው ያጋጠማቸው? እና በዚህ አግባብ እንፈታለን ብላችሁ ጠይቋቸው። ሌላው ይሄን ቶፈንተው እንዋጋለን እንዲህ እናረጋለን ምናምን እንዲሁ እኔ አጀንዳ የሚያረጋቸው ያለም ሰው አይመስለኝም። የሚያዳምጥ አንድ ሰው በታሪክም ካለ በሚል ነው። እንግዲህ የሚወጡ መረጃዎች የሚያሳዩት በማዕከላዊ ኮሚቴው ጋራ በነበረው ንግግር በነገው ዛሬ በስራ አስፈጻሚ ላይ በነበረው ስብሰባ ስልክ ሲደውሉ የነበሩ የሻዕቢያ ወታደራዊና የደህንነት አባላት እንደነበሩ ነገ አክሱም ላይ በሚኖረው ስብሰባም እንደሚገኙ ነው መረጃዎች እየወጡ ያሉ። ይህን የበለጠ ማጣራት ያስፈልጋል። ወሳኙ ጉዳይ ነገ ምንድን ነው የሚወስኑ በሚለው አንደኛ በሌተናል ጀነራል ታደሰ ጉዳይ ይወስናሉ። ሁለተኛ የምዕራብ ትግራይ ብለው የሚጠሩት የወልቃይት ጠገዴ ሰቲት ሁመራን በተመለከተ ተመሳሳይ ውሳኔ ያሳልፋሉ። ሶስተኛ በቅልጽምና ያው ስሮ በጉልበታችን በጦርነት ችግሩን እንፈተዋለን የሚል ውሳኔ እንደሚያሳልፉ ይጠበቃል ማለት ነው። ይህንን የትግራይ ህዝብ እንዴት ያየዋል፣ እንዴት ይገነዘባቸዋል የሚለውን አብረን የምናየው ነው የሚሆነው። ድሮ ነገ አክሱም ላይ የሚኖረውን ስብሰባ ከመረጃ ምንጮቻችን እየተከታተል አጀንዳውን ወደ እናንተ የምናደርስ ይሆናል። ይህንን ካልኩኝ በኋላ በነገራችን ላይ በተለያየ መልኩ ከዚህ ከዲጂታል ሊትሬሲ ውስንነታችን አንጻር አንደኛ ራሳችን እኛ እንደ ህዝብ እንደ ሀገር ኦፍኮርስ የትኛውንም የዓለም ሀገር እየፈተነ ነው። ይሄ ፌክ ኒውስ፣ አርቲፊሻል ኢንቴሊጀንስ የሚመጣው የተለያየ ማመሳሰሉ፣ እነዚህ ዓለምንም እየፈተኑ ነው። ከእውነተኛው ተቀራራቢ አንዳንዴም ከእውነተኛው የሚሻል የተቀነባበረ ዜናዎች እየተሰሩ ስለሆነ በዚህ ረገድ ጥንቃቄ ማድረግ አለብን። የሆነ ደብዳቤ ሲወጣ ያ ደብዳቤ ትክክለኛ ነው ወይ? ለምሳሌ ግልባጭ አለው ወይ? የዚያ ደብዳቤ ምንጩ ለምሳሌ ከፕራይም ሚኒስተር ኦፊስ ነው ከተባለ ያ ደብዳቤ በትክክል ፕራይም ሚኒስተር ኦፊስ ላይ ስለ ኢትዮጵያ ስለሆነ የምናወራው አለው የተለጥፏል የሚለውን ማረጋገጥ አለብን። ለሆኑ አካላት ለምሳሌ ትዕዛዝ ከተሰጠ ግልባጭ ተደርጓል ወይ ዛጋ የሚለውን ማየት አለብን። እዚህ ፎቶሾፕ እንኳን አሁን ኢትዮጵያ ውስጥ እንግዲህ ልጅ ኢያሱ ሰልመዋል ተብሎ ግብጽ ድረስ ተሄዶ ፎቶሾፕ ፎቶ ተሰርቶላቸዋል ገና ጥንት ከ100 ዓመት በፊት እና ይህንን ማየት ጠበቅብናል። ይሄን ያልኩኝ የትግራይ ጊዜያዊ አስተዳደር እርምጃ እንዲወሰድ እስር እንዲታሰር የሆኑ ሰዎች እንዲታሰሩ በሚል ደብዳቤ ወጣ ተብሎ በጣም ሲዞዟር ነው የነበረው። ከዛም ባለፈ የሆነ ትናንት አይታችሁ ከሆነ የሆነ አንድ አይ ቲንክ የሚመጥር አይመስለኝም ግን ለመናገር ነው እንደው እንደ ታሪክ የሆነ የወንዶች ግሩፕ የሚል ፌስቡክ ላይ ጧት ላይ አንዱ በግ እያረዳ አንገቱን ወደ ላይ አድርጎ ሰራው። አንተ በጣም ነውረኛ ነህ፣ ይህ እንደዚህ ማድረግ አልነበረብህም ተብሎ ተለጠፈ። ከዛ ወዲያውኑ 1-3 ሰዓት በኋላ ደግሞ ሌሎች ሰዎች እንደዚያ እያደረጉ አይነት ሆኖ ተቀናብሮ የመጣበት ሁኔታ አለ። ሰው ኤኒዌይስ በደንብ አድርገን ማየት ይጠበቅብናል። የዲጂታል ሊትሬሲ ችግሮች ውስንነቶች እንዳሉ ሆኖ የፋክት ቼክ የማድረግ አለመቸኮል፣ የሚስ ኢንፎርሜሽን ዲስኢንፎርሜሽንን መከታተል ይጠበቅብናል። እሱን ካልኩኝ በኋላ ሌላው እንግዲህ በዛሬው ዕለት አዲስ የወጣ አንድ ያገኘሁት መረጃ ምንድን ነው የሚለው ኢትዮጵያና አዘርባይጃን እንደምታውቁት በጋራ የሁለትዮሽ ጠንካራ ግንኙነታቸውን ለማሳደግ ጥረት እያደረጉ ነው። የአዘርባይጃን
በተለይ ከነዳጅ ዘይት መገኘት በኋላ ኢኮኖሚዋ በፍጥነት እያደገ ነው። እሱን ተከትሎ የአዘርባይጃን ሶቨሬን ዌልዝ ፈንድ በከፍተኛ ደረጃ ሀብቱ አድጓል። አውሮፓ ውስጥ ከፍተኛ የሚባል ሀብት አላቸው። አዘርባይጃን ከሩሲያ ከዩኤስኤስአር አባል የነበረ ሀገር በመሆኑ በትልልቅ የሚሊተሪ ኢንዱስትሪ ኮምፕሌክስ ያለው ሀገር ነው። ዩኤስኤስአር ለቆ ሲወጣ ያኔ ግዙፍ ዩኤስኤስአር በነበረበት ወቅት በተለይ የሚሊተሪ ኢንዱስትሪው ጠንከር ያለ ሀገር ነው። ከኢትዮጵያ ጋር የሁለትዮሽ ግንኙነት መስርተዋል። ጠንከር ያለ ነው። ታስታውሳላችሁ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኦልሞስት የዛሬ ወር ገደማ ወደ አዘርባይጃን ጉብኝት አድርገው በዛም ከአዘርባይጃን ፕሬዚደንት ኤልሃም አሊየቭ ጋር ጠንካራ ውይይት አድርገዋል። ኢንዱስትሪ ፓርኮችን ጎብኝተዋል። ከተሞቻቸውን አይተዋል። በተለይ ታሪካዊ ከተሞችን ካሁኑ የአዘርባይጃን ኑሮ ጋር ኢንተግሬት አድርገው እንዴት ለመጪው ትውልድ ለማቆየት የሚያደርጉትን ጥረት አይተዋል። እነኚህ ዝም ብሎ በገፍ መጎተት ሳይሆን ኢንቨስትመንት ሃንት ማድረግ የተሻለ ኢንቨስትመንት ሊፈጽም የሚችል ገንዘብ ሊያስገባ የሚችል እውቀት ያለው በተቻለው መጠን ደግሞ በአፍሪካ ግዙፍ ከሆነ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋራ መንግስታዊ የልማት ድርጅቶችን በጋራ ሰብስቦ የኢትዮጵያ ሶቨሬን ዌልዝ ፈንድ ጋራ በአፍሪካ ቀዳሚ ነው። ከዚህ በፊት የሊቢያ ሶቨሬን ዌልዝ ፈንድ ነበር ግዙፉ። ጦርነቱን ተከትሎ በኋላ ደግሞ እንደገና በኮራፕሽኑ መዘረፉ እነዚህ የሊቢያ በተለይ የሊቢያ ኦይል ካምፓኒ መውደሙን ተከትሎ አሁን ያለው ሀብት በጣም አነስተኛ ነው። ሌሎች ናይጄሪያ ምናልባት በአፍሪካ ሶቨሬን ዌልዝ ፈንድ ደረጃ የናይጄሪያ ጠንከር ያለ ነው። የኢትዮጵያ ኢንቨስትመንት ሆልዲንግ ግዙፉ ነው። የሊቢያ ኢንቨስትመንት ኦቶሪቲ እንዳልኳችሁ፣ የቦትስዋና በጣም ጠንካራ ነው። የናይጄሪያ እያለ ይቀጥላል። በጋራ ለመስራት እቅዶች ከዚህ ከዲጂታላይዜሽን፣ ከቴክኖሎጂ፣ ከማኑፋክቸሪንግ፣ ከትምህርት፣ ከባህል በእነዚህ ዘርፎች በጋራ ለመስራት ስምምነት ውሎች ታስረዋል። እንደምታስታውሱት ከዛሬ 1 ወር በፊት ከነዚህ አንዱ ኢትዮጵያና አዘርባይጃን በወታደራዊ መስክ በጋራ ለመስራት የተፈረመ ስምምነት ነበረ። የአዘርባይጃን የመከላከያ ሚኒስትር ኢትዮጵያ ውስጥ ነበር። የኢትዮጵያ የመከላከያ ሚኒስትር ልኡካንም እንዲሁ በተመሳሳይ ወደ አዘርባይጃን ባኩ አምርተው ነበረ። በጋራ የአግሪመንት ኦን ኮኦፕሬሽን ኢን ዘ ፊልድ ኦፍ ዲፌንስ የጋራ የመከላከያ ትብብር በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ እና በአዘርባይጃን ሪፐብሊክ ምንድን ነው የሚለው? አግሪመንት ኦን ኮኦፕሬሽን ኢን ዘ ፊልድ ኦፍ ዲፌንስ ቢትዊን the government of the Republic of Azerbaijan and the government of the Federal Democratic Republic of Ethiopia የሚል ስምምነት ተፈጽሞ ነበር። ይሄ ስምምነት የጋራ ወታደራዊ ስልጠናን፣ ልምምዶችን፣ የሰው ኃይል ልውውጥን፣ የመረጃና ደህንነት ልውውጥን፣ በጋራ ኦፕሬሽን ውስጥ በጋራ ኦፕሬት የማድረግን፣ በጋራ የሚሊተሪ ኢንዱስትሪ ኮምፕሌክስ በማቋቋም በተለይ የኢትዮጵያ ሚሊተሪ ኢንዱስትሪ ዞኖች ውስጥ ይታወቃሉ። ሚሊተሪ ኢንዱስትሪ ዞን ለምሳሌ አምቦ ወታደራዊ ፋብሪካዎች ባሉበት በጋራ ወታደራዊ ተሽከርካሪዎችን፣ ድሮኖችን፣ ጥይት ተሽከርካሪዎችን፣ ሌሎችንም የሬዲዮ መገናኛን ጨምሮ ታንኮች፣ መድፎችን ሞዲፋይ ከማድረግ ርቀታቸውን ከመጨመር አዳዲስ ከመፈብረክ የመገጣጠም እነዚህን አድርጎ ኢትዮጵያ ለአፍሪካ ገበያ ሀብ በምትሆንበት ደረጃ የመስራት ስምምነት የሚያካትት ነው። ሌሎች ዝርዝር ስምምነቶች አሉ። ይሄን ወደ ተግባር ለማስገባት በነገው ዕለት ነገ አፕሪል 14 ዛሬ አፕሪል 13 ነው። ነገ አፕሪል 14 በአዘርባይጃን ብሔራዊ ጉባኤ ወይንም ሚሊ መጅሊስ ብለው ይጠሩታል። በዛ እንደሚጸድቅ ይጠበቃል ማለት ነው። ኢትዮጵያ ከሌሎች ሀገራት ጋርም በተመሳሳይ ወታደራዊ ትብብር ስምምነቶች እየተፈጸሙ ነው ያሉት። በቅርቡ እንኳን ከብሩንዲ ጋራ ስምምነት ተፈጽሟል ማለት ነው። ይህን ካልኳችሁ እንግዲህ ወደ ጎረቤት ወደ ሶማሊያ ስናመራ በዛሬው ዕለት የሶማሊያ ካቢኔት በጠቅላይ ሚኒስትር ሐምዛ አብዲ ባሬ የሚመራው አስቸኳይ ጉባኤ ጠርቷል። አስቸኳይ ስብሰባ ላይ ነው ያለው። ሰፊ የሆነ ሹምሽር ይጠበቃል። በነገራችን ላይ በትናንትናው ዕለት
የሶማሊያ ፌዴራል መንግስት የመከላከያ ቀንን አክብሯል። ኤፍ-16 የቱርክ አየር ኃይል ጀልባዎች የጦር ጀልባዎችን ጨምሮ የተሳተፉበት ሰፊ የሆነ ወታደራዊ ትርኢት ተደርጓል። ኦፍኮርስ አንዳንድ ጸሐፊዎች ታዲያ ይህን ያህል አቅም አለ ከተባለ ሊባኖን ሌላውን ተውና አልሸባብ ለምንድን ነው ሞቃዲሾ ድረስ እየገባ የሽብር ተግባራትን የሚፈጽም የሚል የተለያዩ ጽሁፎች እየጻፉ ነው። የኡጋንዳ መከላከያ ሚኒስትሩ በተለይ ሚኒስትሩ አይደሉም የኡጋንዳ መከላከያ አዛዥ የኡጋንዳ ፒፕል ዲፌንስ ፎርስ አዛዥ ጀነራል ሙዚ ኬንሩጋባ የፕሬዝዳንቱ ልጅ ናቸው። የዮዌሪ ሙሴቬኒ ልጅ ናቸው። እርሳቸው ያው እንግዲህ አነጋጋሪ ጽሁፍ በመጻፍ ነው የሚታወቁት። ታስታውሳላችሁ ዶናልድ ትራምፕ እየተወዳደረ ካለ በነበረበት ወቅት ዶናልድ ትራምፕ ወደ ስልጣን እንደገባ ወይ ፕሬዝዳንቱ ነው ቢሮ በገባበት ቅጽበት ትእዛዝ ከሰጠኝ በ2 ሳምንት ካርቱምን እቆጣጠራለሁ የሚል መግለጫ ሰጥተው ነበር። አንድ በሉ ኬንያንም ናይሮቢንም በአንድ ሳምንት እቆጣጠራለሁ ብለው ነበር። እንደው ከሰሞኑ እንኳን ቴልአቪቭን ኢየሩሳሌምን ለመጠበቅ 100,000 ሰራዊት አሰፍራለሁኝ ብለው ነበር። እዚሁ ከሰሞኑ ቴህራን ላይ ጥቃት እንሰነዝራለን፣ በተለይ የእግረኛ ወታደር ካለ እርምጃ እንወስዳለን የሚል እንደልባቸው ነው የሚናገሩ። ኢትዮጵያን በተመለከተ ከሰሞኑ በጣም የምፈራው የሚያስፈራ ጀግና ሰራዊት የኢትዮጵያ መከላከያ ነው ብለው ሌሎችንም በጠቀሱበት የኬንያንም ጠቅሰዋል። ኦፍኮርስ የኢትዮጵያን የጠቀሱበት ሁኔታ አለ። የኢትዮጵያ አየር መንገድን ይሄ የአፍሪካ አየር መንገድ ነው፣ ጉዟችሁን ስታቅዱ የአፍሪካ መኩሪያ የሆነውን የኢትዮጵያ አየር መንገድን አስቡ፣ ተጠቀሙ ብለው እንዲያውም ካምፓላ፣ ኢንቴቤ፣ አዲስ አበባ ፕላን አድርጉ ብለው የጻፉበት ሁኔታ አለ እና እንግዲህ ቱርክ ኦፍሾር የሆነ ድሪል ምንድን ነው የነዳጅ ቁፋሮ ይጀምራል። ነገ ከነገ በስቲያ ይጀምራል። እሱን ተከትሎ እኛ እኮ ሶማሊያን ሰላም ያስጠበቅን ያቆምናት እኛ ነን፣ መንግስት ያቆምን እኛ ነን፣ ዋጋ ከፍለን ጭምር። ነገር ግን እኛ ዋጋ ከፍለን ባቆምነው ሶማሊያ ላይ ከፍተኛ ትርፍ እያካበተች ምንድን ነው እያፈሰች ያለችው ትርፍ ቱርክ ናት። በአስቸኳይ $1 ቢሊዮን ካልሰጡኝ እንዲያውም የቱርክ ቆንጆም ካላጋቡኝ በካምፓላ ያለውን የቱርክ ኤምባሲ ዘጋለሁ፣ ወታደሬንም አስወጣለሁ ብለው ትዊተር ላይ ጻፉ። ትናንት በነገራችን ላይ የሶማሊያ ፌዴራል መንግስት ፕሬዝዳንት ሐሰን ሼክ መሐመድ በአፍሪካ የሰላም ማስከበር ሂደት ውስጥ ከፍተኛ ዋጋ የከፈለ ኢብን ወጪውን በመሸፈን ጭምር የኡጋንዳ ህዝባዊ መከላከያ ኃይል ትልቅ አበርክቶ አለው። ነገር ግን አሁን ራሳችንን ስለቻል ደህና ሁኑ ለማለት እንገደዳለን የሚል መግለጫ ሰጥተዋል። እንግዲህ በቀጣይ ኡጋንዳ፣ ሶማሊያ የሚኖረውን ፍጥጫ ያዙ። ዝም ፓተርኗን እንስራ። ቱርክ አለ እዚህ የቱርክ መምጣትና ደግሞ ቱርክና እስራኤልን ያለውን ትናንት ከትናንት በስቲያ የቆየውን ፍጥጫ ይሉ ደጋግሜ ብያቸዋለሁ። የኢራን ጉዳይ ሲያልቅ ከእስራኤል ጋር ፍጥጫ ውስጥ የሚገቡ ሀገራት አሉ። አንዱ ደቡብ አፍሪካ ነው፣ ሁለተኛው ስፔን ነው፣ ሶስተኛው ቱርክ ነው፣ አራተኛው ሩዋንዳ። ሩዋንዳ እና ደቡብ አፍሪካ ላይ የሚጠበቁ ምናልባት ሪሸፍል ሊኖር ይችላል፣ መውሰድ ኢንተርቪን የሚያደርግበት። ስፔን ላይ ተመሳሳይ ጉዳዮች ይኖሩ ይሆናል። ቱርክ ላይ ግን ግጭት መኖሩ አይቀርም። ለዛ ነው በነገራችን ላይ ትናንት ኤርዶጋን የዚህ አንድ የፓርቲዎችን ስብሰባ አድርጎ ነበረ። ምንድን ነው የሚባሉት እነዚህ ስብሰባዎች? አንድ ማስታወሻ ላይ ለመያዝ ሞክሬ ነበር እና ፖለቲካል ፓርቲ ኮንፈረንስ ይሄ ኤዥያ ፖለቲካል ፓርቲ ኮንፈረንስ ኢስታንቡል ላይ ስብሰባ አድርጎ ምንድን ነው ያለው በስብሰባው ላይ ያው እስራኤል እንደዚህ ነው ጄኖሳይድ ፈጽመዋል ሶል የሚባለው እንዳለ ካለ በኋላ ከዚህ በፊት አዘርባይጃን ላይ የካራባካ የዚህ ምንድን ነው አንድ ናጎርኖ ካራባካ ጦርነት ላይ ተሳትፈዋል። አዘርባይጃን አግዘው በድሮን ካርመን ቀምተው ወደ አዘርባይጃን የመጣው ማለት ቀምተው ነው ምናምን ሌላ ጉዳይ ጀስት ቢዝነስ ኤኒዌይስ እና
ሊቢያ ላይ እንደገባ ነው ሁሉ አሁንም እስራኤል በዚህ ጥፋቷ የምትቀጥል ከሆነ ጣልቃ እንገባለን ቀጥታ። ይሄ ይችላል ወይ? እና እንዲያውም እስራኤሎች ምንድነው ያሉ የኢራንን አየር ክልል ለመቆጣጠር 12 ሰዓት ነው የፈጀብን እስኪሄዱ ማለት ነው በረራው። ነገር ግን ወደ ቱርክ ለመሄድ አሁን 4 ሰዓት ይቀንሳል። አሁን 8 hours ነው የሚበቃን የሚል እንዲያውም ዛሬ የእስራኤል የመንግስት ስብሰባ አለ። በዛ በሙሉ ኤምባሲ እንዲዘጋና ልክ ኳታር በተደጋጋሚ በነገራችን ላይ እስራኤል ኢነሚ ስቴት ብለን እንፈርጃት የሚል ተደጋጋሚ እንትኖች ይቀርባሉ፣ ቢሎች ይቀርባሉ እና ከቱርክ ጋር ያለን ጉዳይ የሚል ግጭቶች አሉ። ያ በቱርክ አሁን ከእስራኤል ጋር ቀጥታ ግጭት የሚገባበት እድል አይኖርም። ለምን? ቱርክ የኔቶ አባል ነች። ስለዚህ መጀመሪያ ምን ማድረግ ይጠበቃል? አሜሪካ ከኔቶ መውጣት መቻል አለባት። ሰው አሜሪካ ከኔቶ ከወጣች ዲፎልት ኔቶ ይፈርሳል። ኔቶ ከፈረሰ ደግሞ የቱርክ ካፓቢሊቲ ያን ያህል ጠንካራ ነው የሚል እምነት የለኝም። ያ በድሮኖች አሏቸው፣ የባለስቲክ ሚሳይሎች አሏቸው፣ ጠንካራ ኔቪ ያላቸው፣ ግን ከእስራኤል ካፓቢሊቲ ጋር አብሮ ሄዳሉ የሚለውን በተለይ የዚህ ኒውክሌር ካፓቢሊቲ ስላላቸው የቱርክ ፍላጎቱ ካላቸው ያን ያህል ወደ ኒውክሌር የጦር መሳሪያ ለመታጠቅ የሚከብዳቸው አይመስለኝም። ለቱርኮች በኤክስፐርት ሌቭልም ቴክኖሎጂውን ግራስፕ አድርጎ በአጭር ጊዜ፣ ነገር ግን ወደዚህ አለመሄድ ደግሞ የኢንሪችመንቱ የመተኮሻው ኤቭሪቲንግ እሱን እና ምን ልላችሁ ነው፣ ዝሮ ኡጋንዳ መሄድ ይችላል። አሁን ፌርዌል ማለት እንችላለን። እስከዛሬ ለተደረገልን ነገር እናመሰግናለን ብለው፣ ነገር ግን አሁን አቅም ገንብተናል ሲባል ዝም ብለን ነገሮችን አይ በቃ እንደዚህ ተባለ። ጀነራል ሞሆዚ ኬኖርጋባ ሁልጊዜ አፋቸው እንዳመጣላቸው የሚናገሩ ሰው ናቸው። ወል ከዛ ደግሞ አይደለም ጉዳዮችን በዚህ ገምደን እንየው። ምናልባት አሁን የእስራኤል እና የቱርክ መፋጠጥ ሶማሊያ ውስጥ ሊሆን ይችላል። በቀጣይ ሶማሊያ ውስጥ ሲሆን የሐሰን ሼክ መሐመድ በተደጋጋሚ የሚያሳየውን ልንዋጋ እንችላለን ከእስራኤል ጋር የሶማሌላንድ ጉዳይ ምናምን አለ። ኡጋንዳ ሰራዊቷን የምታወጣው ከሆነ ይህ ነገሮች እየከረሩ ሄዶ ሰራዊቱ የሚወጣ ከሆነ ቀጥታ የሚጎዳው ቱርክ ነው። ግዙፍ ኢንቨስትመንት አለው። የዳና ባል ያሰለጠናቸው ያ ግን አልሸባብን ኮፓፕ ማድረግ ይችላሉ። የራሱ አልሸባብ ስማን ነው የሚለውን ነገር በደንብ ማየት ይጠበቅብናል። ከዚህ በላይ ብዙ ማለት ስለማልፈልግ ማለት ነው። ዘን እሱን ካልኳችሁ በኋላ ምናልባት የኢራን እስራኤል የአሜሪካ ጉዳይ ዛሬ በኢትዮጵያ የሰዓት አቆጣጠር ከምሽቱ 5 ሰዓት ጀምሮ ነበር ብሎኬድ ይደረጋል የተባለው። ወደ ኢራን የሚሄድ ማንኛውም የንግድ መርከብ አንድ ወይንም ከኢራን የንግድ ወደቦች የሚነሳ ማንኛውም የንግድ መርከብ በሆርሙዝ እንዳይተላለፍ ክልከላ። የአሜሪካ ጦር ይህንን ትእዛዝ ተሰጥቶታል። አሁን ይሄ ምንድን ነው ትእዛዝ መሰጠቱ? መጀመሪያ ጥያቄው የነበረው ሆርሙዝ ይከፈት ነበር። አሁን ደግሞ ሆርሙዝ መዝጋትን ምን አመጣው የሚል ጥያቄ መጠየቅ መቻል አለብን። ማለት በቃ ተዘጋ ተከፈተ ሳይሆን ሰው ድርድሩስ ምንድን ነበረ ብለን ስናይ አንደኛ አሊ ኒክዛድ የሚባሉ የኢራን ዴፒቲ ስፒከር ኦፍ ፓርላመንት እኛ ተስማምተን ነበረ ወደ 450 ኪሎ ግራም የበለጸገ ኢንሪችድ የሆነ ከሲቪል ፐርፐዝ በላይ ሪፋይን የተደረገ የተጣራ ኒውክሌራችንን ደልዩት ልናደርግ ልናቀጥለው ወይንም ወደ ምንድን ነው ኢንሪችድ የሆነውን ልንመልሰው ወደ ኋላ። እንግዲህ አሜሪካኖችና የአሜሪካ ፍላጎት የለም ከኢራን ይውጣ ነው። ዛት ኤክስተንት 450 ኪሎ ግራም ሪፋይን የተደረገ ዩራኒየም በኮስት ደረጃ ምናምን ያን ያህል ሂውጅ ነው አይደለም። ወደ መሳሪያ ሲቀየር ነው ሂውጅ የሚሆነው። ሌላው ያልተስማሙበት ጉዳይ ሆርሙዝን የሚቆጣጠር የሚወጡ የሚገቡትን የሚቆጣጠር የጋራ የሆነ አስተዳደር እናቋቁም ሌጋል ሪጅም
ኢራንና አሜሪካ የሚያስተዳድሩት። ያሆነ ማለት ምን ማለት ነው? ከዛ የሚተላለፉ የሚሄድ የሚወጣ መርከብ የሚያስገኘው ወይ $1 ሚሊዮን ተከፈለ፣ $500,000 ተከፈለ። እሱን ኢራን እና ኦማን አሜሪካ በጋራ ተጋርተው ያ ገንዘቡ አይደለም። ያሆነ ማለት በዚያ ስትራቴጂክ ወተር ላይ የበላይ ቁጥጥር ይኖራታል። ልክ ቻይና ፓናማ ካናል ላይ ኢንፍሉዌንስ አላት እስከ ማስተዳደሩ የአሜሪካን ፍላጎት የአሜሪካን መውጫ መግቢያ ቾክ ፖይንቱን ልታንቀኝ ፈልጋለች ብላ ነው ፓናማን ነጥቃለው መልሳለሁ ሲል የነበረው ዶናልድ ትራምፕ። እና ሌላው አውሮፓ፣ ቻይናም፣ ህንድ ራሱ ሳይቀር ወሳኝ የሆነ የኤነርጂ ምንጫቸው የሚተላለፈው በሆርሙዝ ነው። በዛ ላይ ቁጥጥር አለህ ማለት የዓለምን ኢኮኖሚ የምትቆጣጠርበት የኃይል ብዛት ማለት በጣም ብዙ ፔትሮሊየም ሲሄድ የሀገር እያመረተ ኢነርጂ ሶቨርኒቲውን ልትቆጣጠር የምችልበት ያ ፍላጎት ነው የሚል እምነት አለኝ። ከዛ ባለፈ በጣም ለጠጥከው እንዳትሉኝ እንጂ የሆርሙዝን እዚህ መስመር የምትዘጉት ከሆነ ሳውዲ አረቢያ፣ ዩኤኢ፣ ኳታር፣ ሌሎች ተባብረው የነዳጅ መተላለፊያ መስመሩን ወደ ሊዘረጉ ይችላሉ ማለት ነው። ወደ እስራኤል ይዘረጋል። በባቡር ሆኖ ወደ ዴድ ሲ ሄዶ በሜዲተራኒያን በኩል ወደ አውሮፓ የሚቀርብበት ያ ምን ያመጣል? የኢራን ሌቨሬጅን ከኒኩሌር በላይ መሆኑን ሆርሙዝ ዓለም አይቷል። ወል በሾርት ተርም ለ1 ዓመት 2 ዓመት 3 4 5 ዓመት ይህንን ሰርቶ ለማጠናቀቅ quite takes time of course። ዛሬ የፓኪስታንና ኢራን አዲስ ኒው ኮሪደር አስተዋውቀዋል። በዛ ኒው ኮሪደርም ፍሬሽ ስጋ ወደ ገበያ ያስገቡበት ሁኔታ አለ። ሶ ይሄስ ሊሆን አይችልም ወይ? የእስራኤል ኢንተረስት ከዛ እሱ ራሱ ይመጣና የቤንጎሪዮን ካናል አለ። የቤንጎሪዮን ካናል ደግሞ ኢፌክቲቭ ሊሆን የሚችለው ሆርሙዝ ካለ ነው። ስለዚህ የሬድ ሲ የሚባለው ጉዳይ በሳውዲ አረቢያ በኩል አድርጎ በጆርዳን የሚሄድ የተወሰነ የመንን ሊነካ ይችላል። ወደ ዴድ ሲ አድርጎ ወደ ሜዲትራኒያን የሚገባው ያ የዓለም የኢነርጂ ሀብ ማን ይሆናል ማለት ነው? እስራኤል፣ ሳውዲ አረቢያ ይሆናል። ስለዚህ በቀጥታ ሳውዲ አረቢያ የአብርሃም አኮርድ አባል ይሆናል። ኒው ፓወር አሊያንስ ይመጣል ማለት ነው። አዲስ የኃይል አስተላለፍ ይመጣል። ስ ማይ ፐርሰናል አንደርስታንዲንግ። ሌሎች ደግሞ እናንተ የሚታያችሁን ልታካፍሉ እንችላላችሁ። እና ከዛ ባለፈ ለመደራደርም የሚሆን አያቶላህ ደኒው አያቶላህ ያን ያህል ኢፌክቲቭ አይደሉም። አያቶላህ ሙጅተባ ኻሜኒ ማለት ነው። ራዘር አሁን አንኖን የሆነ አይአርጂሲ የኢራን ሪቮሉሽነሪ ጋርድስ ኮርፕስ ወይም የአብዮቱ ዘብ ነው የሚታወቀው። እንግዲህ የአብዮቱ ዘብም አደረጃጀቱ በጣም ኮምፕሌክስ የሆነ ነው። ሌየሮች አሉት። የሆነ አመራሩን ብትገድል ቀጥሎ አውቶማቲካሊ ሌላ አመራር ይመጣል፣ ሌላ አመራር ይመጣል። ይሄ የሚሆነው ለምንድን ነው? ከሌላው ዓለም አንጻር የሆነ መሪዎች ሲገደሉ ምናምን ቀጥታ ለፓወር ሽሚያ ለስልጣን ሽሚያ የማይሆን ብለን ከወሰን ቴዎክራሲ የሃይማኖታዊ መንግስት መዋቅር አንዱ ተገዥነትህ ተጠያቂነትህ ለፈጣሪ ለአላህ እስከሆነ ድረስ እዚህ ምድራዊ ነገሩ ያን ያህል ሊያሳስብ አይገባም። የኢራን ከፍተኛ አመራሮች በአካዳሚክ ዓለሙም የነጠረ እውቀት ያላቸው በመንፈሳዊ ዓለሙም የነጠረ እውቀት ያላቸው ናቸው። እና ለምሳሌ በአይአርጂሲ ወደ 31 ኮማንድ ሴንተሮች አሉት። የ31 ኮማንድ ሴንተር እኔ አዛዥ ሆን አውቶማቲካሊ ብሞት ቀጥሎ የሚተካል። ስለዚህ ያን ያህል የፓወር ቫኪዩም አለ የለም ላቸው አልችልም። በተለይ የቁድስ ፎርሱ ላይ ከሌሎች የአክሲሶች ጋር የማጣመር ነገር ችግር እንዳለበት የሚታዩ ነገሮችም አሉ። ስለዚህ ይህ ደግሞ የሆርሙዝ መዘጋትን ቻይና ተቃውማለች። የቻይና የውጭ ጉዳይ ሚኒስትሩ ቃል አቀባይ ጎ ጂያኩን በፍጹም ይሄንን አንደግፍም የሚል አቅርቧል። ፈረንሳይም የለም ከእንግሊዝ ጋር በመሆን በቅርቡ የሆርሙዝ ስትሬት በሚከፈትበት ጉዳይ ላይ እንወያያለን። ኦፍኮርስ እዚህ ላይ እነ ባህሬን እነ ዩናይትድ አረብ ኤሚሬት እነ ሳውዲ አረቢያ ደስተኛ አይደሉም። በፈረንሳይም በእንግሊዝም ለምን የጸጥታው ምክር ቤት ላይ ሪጀክት አድርገዋል ሊከፈት የሚለውን ውሳኔ።
ማንኛውም ሀገር የሆርሙዝ ስትሬት ሃይሲ እንዲሆን ኢንተርናሽናል ናቪጌሽን ዋተር እንዲሆን እንጂ በሆነ አገር ላይ በቁጥጥር ውስጥ እንዲሆን አይፈልጉም። ለምሳሌ ቻይናን ብንወስድ ቻይና ከፍተኛ የሆነ ነዳጅ የምታስገባው ኦፍኮርስ በማዕቀብ ውስጥም ሆኖ በባለፈው ዓመት ለምሳሌ 2025 ዳታ ብታዩ ከሩሲያ 20%፣ ከኢራን 11%፣ ከቬንዙዌላ 2%። ቬንዙዌላ ላይ ከፍተኛ ወደ 25 ቢሊዮን ዶላር ኢንቨስት አድርገው ነው እንግዲህ ፍሬ ሊያፈራ ሲል የሆነው የምታውቁት የሆነው። ስለዚህ ከአንጎላ 5% ይወስዳሉ፣ ከኦማን 7%፣ ከዩኤኢ 6%፣ ኢራቅ 10%፣ ከኪንግደም ኦፍ ሳውዲ አረቢያ ከሳውዲ 14%፣ ከአሜሪካ 2% ይገዛሉ። እንግዲህ ዶናልድ ትራምፕ በጣም ግዙፍ ነዳጅ ጫኞች ወደኛ እየመጡ ነው፣ በዓለም ላይ ፋይነስት የሆነውን እጅግ የተጣራውና የሚጠቅመውን ሊወስዱ ነው ሲሉ የቻይናም ሊሆኑ ይችላሉ እየመጡ ያሉት። ከብራዚል 6% ይወስዳሉ። ይሄ የቻይናን ጉዳይ ያየን ከሆነ ነው። የፓኪስታን ጉዳይ፣ የአፍጋኒስታን ጉዳይ፣ ሌሎችንስ እንዴት ነው የሚሆነው የሚለው ማየት ይጠበቅብናል። ሰው ሆርሙዝ ይከፈት ከሚለው የተዘጋው በነገራችን ላይ መርከቦች እንዳይሄዱ ወደ ኢራን ወደቦች ነው፣ እንዳይነሱ ከኢራን ወደቦች ነው። እንዲሁም ለኢራን የመተላለፊያ ክፍያ ከፍለዋል ተብሎ የተጠረጠሩት እንዴት ነው ሊረጋገጥ የሚችለው? ምክንያቱም ኢራን ከስዊፍት ውጭ ስለሆነች ይህን እንግዲህ የራሳቸው ኢንቴሊጀንስ ይኖራቸዋል ማለት ነው። ምን አይነት ኢፌክት ይኖረዋል የሚለውን ብታዩ ለምሳሌ ዛሬ የነዳጅ ዋጋ በ7% እንደጨመረ፣ የነዳጅ በርሚል $104 አካባቢ የተሸጠ እንደሆነ እየታየ ነው። ይሄ ምንድን ነው ኢምፕሊኬሽኑ የሚለውን እንደ ኢትዮጵያ በሁለት መንገድ እናየዋለን። አነሰም በዛ ኢቭን እንደ ኮንትሮባንድ እንኳ ተሯሩጠን ከዚህም ብለን ገዝተን ይህን 130 ሚሊዮን ህዝብ ለማኖር የባህር በር አስፈላጊ ነው። እኔ አሁን ይሄ አንድ የባህር በር ያስፈልገናል ምናምን እያለ የሚጮህ ተቃዋሚ ነኝ ምናምን የሚል ሰው ነበረ። አሁን ትናንት ውስጥ የሆነ ሚዲያ ላይ ያየሁት የዶክተር አብይ ካርድ የሚባለው አንዱ የቀይ ባህር ጉዳይ ነበር። እሱ ምናምን በቃ መክኗል ብሎ በቃ በደስታ እስኪስቅ ድረስ ይህ ነውር ነው። በነገራችን ላይ የኢትዮጵያ ህዝብ 130 ሚሊዮን ህዝብ ነው እና ይህ ህዝብ ይታዘባል። በመከን አስተሳሰብ እንዲያው አንዳንዴ ገመናቸውን ባይገልጡት ጥሩ ነው የሚል እምነት አለኝ። ተሯሩጠን ከዚህም ብላ እንዲያው ልክ በኮንትሮባንድ በጀሪካ እንደሚሸጡት በአሳ ማጥመጃ ጀልባም በምንም አምጥቶ በውድም ዋጋ እንኳ ቢሆን ለማቅረብ ወደ የባህር በር ያስፈልገናል። በዚህ ደረጃ በነገራችን ላይ ያው በመንግስት የሚገለጥ ነው የሚሆነው። ሰፋፊ ስራዎች እየተሰሩ ነው። በቅርቡ የሚገለጥ ይኖራል። ቢያንስ እንኳ በእኔ መረጃ የማገኛቸው መረጃዎች የሚያሳዩት እሱን ነው። ሰፊ ስራ፣ በጣም ሰርፕራይዚንግ የሚሆን የሚገለጥ ነገር ይኖራል ማለት ነው። ሌላው እንግዲህ ምናልባት አውሮፓ ላይ የሃንጋሪ መሪ ቪክቶር ኦርባን የሩሲያም ወዳጅ ናቸው፣ ወዳጅ የነበሩ ናቸው፣ የአሜሪካም ወዳጅ የነበሩ ናቸው። የአውሮፓ ህብረት በሩሲያ ነዳጅ ላይ ማዕቀብ ጥሎ በብቸኝነት ከአሜሪካ ድጋፍ ስላላቸው ሌላ የኢነርጂ አማራጭ የለኝም እኔ ምን ላድርግ እያሉ ነዳጅ ያገኙ ነበረ። አንድ በላችሁ ሰን ከአሜሪካም ከፍተኛ ድጋፍ ያገኙ ነበር። ምክትል ፕሬዚደንት ጄዲ ቫንስ ኢቭን ምረጡ ብለው ሲቀሰቅሱ ማርኮ ሩቢዮ በአሜሪካ ተወዳጁ የሆኑ በቃ እስኪሉ ድረስ የነበረው እንግዲህ ቪክቶር ኦርባን ሳይመረጡ ቀርተዋል። ተቃዋሚም ብቻም ሳይሆን የፕሮ ኢዩ የሆነው በጣም ለአውሮፓ ህብረት እና ለሊበራሊዝም ጠንካራ አመለካከት ያለው የፒተር ማጋየር ተመርጧል። እንግዲህ ፕሮ ኢዩ ስለሆነ በሩሲያ ላይ ከሩሲያ ይመጣ የነበረውን የነዳጅ ያስቆማሉ። እሱን ካስቆመስ ምን አማራጭ አለው? ሌላ አማራጭ ከአሜሪካ ጋርስ የነበረውን ግንኙነት እንዴት ነው የሚያደርገው የሚለው መታየት መቻል አለበት። ኦፍኮርስ በሩሲያ በኩል እኛ ምንም ችግር የለብንም፣ የመረጠው የሃንጋሪ ህዝብ ነው፣ ሃንጋሪና ሩሲያ ግን አጠናክረው ይቀጥላሉ የሚል በፔስኮቭ በኩል መግለጫ አውጥተዋል።
ያው ህዝብ አይሰሳትም፣ ግን እንዳስቁብኝ እንጂ ለእኔ ቪክቶር ኦርባን ቢቀጥል ይሻላቸው ነበር ብዬ ለሃንጋሪዎች አምናለሁ። ሁ አር ዩ አንተ ደግሞ ማነ ለሃንጋሪ እንደዚህ ያልክ የሚለውን አብረን ነው የምናየው የሚሆነው። ኢትዮጵያ በክብር ለዘላለም ትኖር። ለመጨረሻ ላሳስባችሁ፣ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር መሆን ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ